ዜን ከአዲስ አበባ እና ከኢትዮጵያ ወደዚህ የሚላኩ እንቁ የሆኑ መምህራንን እየመረጡ ለስጋው ደግሞ አብቅተው ሊመለሱ የሚችሉ መምህራንን በየጊዜው እየላኩ እኛን እንዲያስተምሩ እንዲያጸኑን የሚያደርጉ አባት ናቸው ያሉንና በእውነት እንዲህ አይነት አባት ስለሰጠን ስለ ብፁዕነታቸው እግዚአብሔር እናመስግን። እግዚአብሔር የተመሰገነ ይሁን። ሊያስተምሩን የሚገባ ብፁዕ አባታችን ናቸው። የሚናፍቁንም እሳቸው ናቸው። ሁላችንም ጓጉተን የምንጠብቀውም እሳቸውን ብፁዕነታቸው እንደሆነ ይታወቃል። ነገር ግን ያው የክርስቶስን መንገድ የጠረገ ማን ነበር? አስታውሱ እስኪ። ዮሐንስ መጥምቅ ትንሽ መንገዱን ተረግላልና አስተካክዬ ነው እንጂ በእውነት በብፁዕ አባታችን ፊት ማንኛችንም ቆመን ለማስተማር ድፍረቱ ሊኖረን አይችልም። በነገሮች ሁሉ እግዚአብሔር ይመስገን። ለተወሰነ ደቂቃ የእግዚአብሔርን ቃል ለመነጋገር ያክል የትምህርታችን ርዕስ መነሻ የምናደርገው የማቴዎስ ወንጌል ምዕራፍ 24 ቁጥር 44 ያለው ኃይለ ቃል ይሆናል። ኃይለ ቃሉም እንዲህ የሚል ነው። ድልዋኒክሙ ንበሩ፣ ተዘጋጅታችሁ ኑሩ። ርዕሳችን ይህ ነው የሚሆነው። እስኪ ሁላችሁም በቃላ ሆናችሁ አንድ ላይ ሆናችሁ ተዘጋጅታችሁ ኑሩ በሉ እስኪ። ምን ብላችሁ ኑሩ? ተዘጋጅታችሁ ኑሩ። የትምህርቱ መሰረታዊ ዓላማ የእግዚአብሔር መንግስት ለመውረስ ከቅዱሳኑ ጋር ከብሮ መንግስተ ሰማያት ለመውረስ በቀኝ ለመቆም ሂዱ ከሚለው ፍርድ ለመዳን በዚህ በሚያልፈው ምድር ላይ በሚያልፈው እድሜያችን ላይ በአጭሩ ዘመናችን ላይ ለዘላለም በእግዚአብሔር መንግስት ለመኖር ተዘጋጅቶ መኖር እንደሚያስፈልግ በልባችን እንድናምን ነው፣ በአንደበታችንም እንድንመሰክር ነው። ተዘጋጅታችሁ ኑሩ። ይህንን ኃይለ ቃል የተናገረው ለስም አጠራሩ ክብር ይግባውና የሁላችን አምላክ የሁላችን አባት የሁላችን ጌታ የሁላችን ንጉሥ የሁላችን ቤዛ የሁላችን መድኃኒት የሁላችን ነፃ አውጪ ሆነው የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ስለ ቃሉ ስሙ የተመሰገነ ይሁን። ዛሬ በየዓመቱ እንደምንሰማው ቤተ ክርስቲያን እንዳስተማረችን ሊቃውንት እንደተረጎሙልን ቅዱስ ያሬድ ደግሞ በተለየ መንገድ በዚህ በአብይ ጾም ውስጥ ያሉ ሰናብት ወይም ሰንበታት የሚታሰቡበት ልዩ ልዩ ነገር አለ። ጾሙ ከገባ ዛሬ 5ኛ ላይ እንገኛለን። 5ኛው ሳምንት ደግሞ ደብረ ዘይት ይባላል። ደብረ ዘይት ማለት በወይራ ዛፍ የተከበበ ተራራ ማለት ነው። ምንም እንኳን በዓሉ በተራራ ስም ይሰየም እንጂ በዓሉ የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓል ነው። ዛሬ አምላካችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የምጽአቱን ወይም የዳግም ምጽአቱን ምልክቶች በደብረ ዘይት ተራራ ሆኖ የተናገረበት ዕለት ነው። ስለ ዓለም የመጨረሻው ምልክት ደቀ መዛሙርቱ በደብረ ዘይት በጌታችን በኢየሱስ ክርስቶስ ስር ቁጭ ብለው የሰሙበት የተማሩበት ዕለት ነው። እንዘ ይነብር እግዚእነ ውስተ ደብረ ዘይት ቀርቡ አብዩ አዳዩ እንተ ባሕቲቶሙ የማቴዎስ ወንጌል ምዕራፍ 24 ቁጥር 2 ጀምረን ስናነብ እንደምናገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ተቀምጦ ሳለ ደቀ መዛሙርቱ ብቻቸውን ሆነው ወደ እርሱ ቀረቡ ነው የሚለው። እግዚአብሔር ወደ እርሱ እንድንቀርብ ፈቃዱ ይሁንልን። ብቻቸውን ሆነው ጌታችን ኢየሱስ ክርስቶስ ብዙ ጊዜ ሲያስተምር ብዙ ሺህ ሰዎች ይከተሉት ነበር።
መተርጉማን እንዳስቀመጡት የአምስት ገበያ ሕዝብ ይከተለው ነበር ነው የሚለው። ያን እንዲያው በጥቂቱ እንኳን አንድ ገበያ ላይ 1000 ሰው ተገኝቷል ከተባለ 5000 ሕዝብ ይከተለው ነበር እንደማለት ነው። በዚህ ሰዓት ግን ስለ ዓለም ፍጻሜ ምልክቱን ሲያስተምር ግን በዛ ጉባኤ ላይ ታደሙት 12 ሰዎች ብቻ ነበሩ። ስንት አልኳችሁ? የነገረ ምጽአቱን ዳግመኛ የመምጣቱን ነገር ለመስማት በዛ ሰዓት ክርስቶስ የፈቀደላቸው 12 ሰዎች ነበሩ። ስለዚህ ወንጌል የሚቀረው ምስጢር የሚገለጠው ክህነት የሚሰጠው ለ12ቱ ሐዋርያት ስለነበረ በደብረ ዘይት ተራራ ላይ ተቀምጦ እነሱ እየጠየቁ እሱ እየመለሰ ስለ ዓለም ፍጻሜ ስለ መምጣቱ ነገር ሁሉ አምላካችን ኢየሱስ ክርስቶስ አስተማራቸው። ስለ ዓለም ፍጻሜ ወይም ስለ ዳግም ምጽአት ሲነገር የሚፈሩ ሰዎች ብዙ ናቸው። የሚደነግጡ ሰዎች ብዙ ናቸው። የሚጨነቁ ሰዎች ብዙ ናቸው። በእውነት ስለ ዳግም ምጽአቱ ሲነገር ደስ ሊለንና ልንናፍቀው ነው የሚገባው። እየሰማችሁ ነው? እግዚአብሔር ልናፍቅ ይገባናል። አምላካችን ከሞተ ነፍስ አድኖናል። ሁላችንም ባርነት ውስጥ የነበርነውን ነፃ አውጥቶ ልጆቹ አድርጎናል። ስለዚህ በመጀመሪያው ምጽአቱ ነፃ ይወጣ፣ በመጀመሪያው ምጽአቱ ልጅነትን ያገኘ፣ በመጀመሪያው ምጽአቱ በክርስቶስ ክርስቲያን ያሰኘ፣ በወልድ ውሉድ በመንፈስ ቅዱስ መንፈሳዊያን ያሰኘ የእግዚአብሔር ሰው በሁለተኛ ምጽአቱ ሊፈራ ይገባው። እንዳልኳችሁ ክርስቶስ በመጀመሪያ ምጽአቱ ወይም ከእመቤታችን ከቅድስት ድንግል ማርያም ተወልዶ ሰው በሆነበት በዛ ሰዓት ከኃጢአት ባርነት ከዲያብሎስ ቀንበር ከሞት መገዛት ነፃ ወጥቶናል ሁላችንም። ይሄ መጀመሪያ ምጽአቱ። በሁለተኛው ምጽአቱ ደግሞ ሊጠቀልለን ሊሰበስበን ወደ እቅፉ ሊያቀርበን ነው የሚመጣው። ስለዚህ አምላካችን ክርስቶስ ሊጠቀልለንና ሊሰበስበን ወደ እቅፉ ሊወስደን የሚመጣ ከሆነ በክርስቶስ እየኖረ ክርስቶስ ይመጣ ሲባል የሚፈራ ክርስቲያን ክርስትና በሚገባ አልገባው ማለት ነው። እግዚአብሔር ማስተዋልን ይስጠን። በማስተዋል እንድንኖር አምላካችን እግዚአብሔር ይርዳን። መጽሐፉም የሚለው በራዕየ ዮሐንስ እንደተጻፈ የክርስቶስን መምጣት የሚጠባበቅ ሁሉ ጌታ ሆይ ተሎና ይበል ተብሏል። አይደለም? እስኪ ጌታ ሆይ ይበሉ። ተሎና ግን ተሎ ቢመጣ ተዘጋጅተናል? ርዕሳችን ታስታውሳላችሁ? ምንድነው የሚለው ርዕሳችን? ድለዋኒክሙ ቅድም ዘማሪያኑ የዘመሩት ማለት ነው። ከቅዱስ ያሬድ ወስደው ተሎና ለማለት ምን ያስፈልጋል? ተዘጋጅቶ መኖር መጠበቅ ያስፈልጋል። ተዘጋጅቶ የሚኖር ሰው ተነስ ሲባል መነሳት ይችላል። ሂድ ሲባል መሄድ ይችላል። ጨርቄን ማርቄን ማለት አይኖርም። ቤትን ላስተካክል ማለት አይኖርም። ልናዘዝ ማለት አይኖርም። ያልጨረስኩት ጉዳይ አለኝ ማለት አይኖርም። ድለዋኒክሙ ንበሩ፣ ተዘጋጅታችሁ ኑሩ ተብሏል። ተዘጋጅታ የኖረች ነፍስ በክርስቶስ መምጣት ሐሴትን ታደርጋለች። በክርስቶስ መገለጥ ደስ ትሰኛለች። እንዲያውም እንደ ቅዱሳኑ መቼ ክርስቶስ በመጣ ይላሉ። ወደ እርሱ መሄድን መጠቅለልን ደግሞ ይናፍቃሉ። ጌታ ሆይ ተሎና የሚለውን ዝማሬ ይዘምራሉ። ናፍቆታቸው ስለሆነ ወገኖቼ የክርስቶስ መምጣት ናፍቆት ነው። በመጀመሪያው መምጣቱ ነቢያት እየፈለጉ ስለ ክርስቶስ መምጣት ይናፍቁ ነበረ 5500 ዘመን ሙሉ። እኛ ደግሞ በስሙ ተጠርተናል። በስመ ሥላሴ በሥላሴ ስም ተጠምቀናል። ሀብተ ወልድና ስመ ክርስትናን አግኝተናል። የእግዚአብሔር ልጆች ተብለን ተጠርተናል። የክርስቶስን መምጣት በጉጉት ከሚጠብቁት ሙሽሮች መካከል መሆን ይገባናል። በዛ መልኩ እንድንኖር እግዚአብሔር ይርዳል። ድለዋኒክሙ ንበሩ። ደቀ መዛሙርቱ ወደ ተራራው ኢየሱስ ክርስቶስ ወዳለበት ወጡ። ጌታችን ኢየሱስ ክርስቶስ ተቀምጧል። እነሱ ከስር ቁጭ ብለዋል። ጠየቁት፣ ጌታ ሆይ የመምጣትህ ምልክቱ ምንድን ነው ብለው ጠየቁት። አንተ ከመምጣትህ በፊት
ዝናብ ከመዝነቡ በፊት ደመና እንደሚታይ ጉም እንደሚታይ ሁሉ ያ የደመና መደመን የጉሙ መታየት ዝናብ ይመጣል ብለን እንደምንገምተው ደግሞ ሲሆን እንደምናየው ሁሉ አንተ ከመምጣትህ በፊት ወይም ልትመጣ ስትል የዘመኑ ፍጻሜ ሲደርስ የጊዜው መጨረሻ ሲደርስ የሚታየው ምልክት ምንድነው ብለው ጠየቁት ነው የሚለው። ጥቂት ምልክቶችን እናነሳለን። ተርጓሚ የማያስፈልገው በማቴዎስ ወንጌል ምዕራፍ 24 ሙሉውን ቤታችሁ ገብታችሁ ብታነቡት የሚመከር ነው የሚሆነው። በሚገባ ተቀምጧል። እስመ ብዙኃን ይመጹ በስምየ እንዘ ይብሉ አነ ውእቱ ክርስቶስ፣ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ። በስሜ ምን ይላሉ? ተናገሩ። ምን ይላሉ? ይመጣሉ። ማን ነኝ እያሉ? እኔ ክርስቶስ ነኝ እያሉ። ሐሳውያን መሲሐውያን ሐሰተኞች ክርስቶሳውያን በስሜ ይመጣሉ። ይህ የመጀመሪያው ምልክት ነው። በአማናዊው በኢየሱስ ክርስቶስ ስም ሐሳውያን አሳቾችም ሐሰተኞችም ይመጣሉ። ለምን ካላችሁ በመጀመሪያው መምጣት ከድንግል ማርያም ከመወለዱ በፊት ክርስቶስ ነን ብለው ይመጡ ነበር። ይሁዳ ዘግብፅ፣ ይሁዳ ዘገሊላ የሚባሉ ብዙ ሰዎች ተከትሏቸው ነበር። የሐዋርያት ሥራ ላይ ተጽፎ እንደምናገኘው እኛ ይሄውና ዓለምን ለማዳን የመጣን ብለው ብዙዎችን አስተዋል፣ ተከታይ አፍርተዋል። ነገር ግን አመጣጣቸው ከእግዚአብሔር ሳይሆን ከራሳቸው ነበረና የማጭበርበር ዘመንና ጊዜ ሲያልፍ እነሱም ጠፉ፣ ተከታዮቻቸው ተበተኑ ነው የሚለው። እግዚአብሔር ከመበተን ይሰውረን። ከእግዚአብሔር ያልሆነውን ሁሉ ለጊዜው ሊያንጸበርቅ ይችላል፣ ሊያሸበርቅ ይችላል፣ ከፍ ከፍ ሊል ይችላል፣ ሊታይ ይችላል፣ ብዙዎች ተከታዮችን ሊያፈራ ይችላል። ከእግዚአብሔር አይደለምና ጊዜውን ጠብቀው ግን ይጠፋል። ከእግዚአብሔር የሆነ ብቻ ለዘላለም ይኖራል። የማይረሳ ስም የሚኖረው ከእግዚአብሔር ጋር የሚኖር ብቻ ነው። ከእግዚአብሔር ተለይቶ ሕይወት፣ ከእግዚአብሔር ተለይቶ በረከት፣ ከእግዚአብሔር ተለይቶ ሰላም በፍጹም ሊኖር አይችልም። ስለዚህ ከእግዚአብሔር ስላልነበሩ ጠፉ። ከዛም በኋላ እውነተኛው ክርስቶስ ግን ከድንግል ማርያም ተወልዶ ፍጹም ሰው ሆኖ እኛም ከሞተ ሥጋ ከሞተ ነፍስ ከመከራ ሥጋ ከመከራ ነፍስ አዳነ። ስሙ የተመሰገነ ይሁን። ስለዚህ በሁለተኛው ምጽአቱ ክርስቶስ ይህን ዓለም ለማሳለፍ ከመምጣቱ በፊትም በስሙ የሚመጡ የሚያጭበረብሩ ያልሆኑትን ሆንን ያላደረጉትን አደረግን እያሉ የሚመጡ ሐሰተኞች መሲሐውያን አሉ። ከነሱ ደግሞ ተጠበቁ አለ ጌታ። አዎ ሐሰተኞች ወደ ዓለም ገብተዋል አይደለም የሚለው ሐዋርያው ሲናገር፣ ዓለምን ሁሉ የሚያስቱ ወደ ዓለም የገቡ ሰውን ሁሉ የሚያሰናክሉ ወደ ዓለም የገቡ ከክርስቶስ ያልሆኑ ስሙን ብቻ የሚጠሩ ስሙን የሚጠሩ የአምልኮት መልክ ያላቸው ኃይሉን ግን የካዱ ለሰው የሚያስተምሩ ለራሳቸው ያልተማሩ ለሰው የሚሰብኩ ለራሳቸው ያልተሰበኩ ሰውን ለመለወጥ የሚጥሩ ያልተለወጡ ግን አሳቾች በክርስቶስ ስም የሚመጡ እግዚአብሔር ከነዚህ አሳቾች ይጠብቀን። በየዘመናቱ ተነስተዋል። እነዚህ በሀገራችን በኢትዮጵያም ተነስተዋል፣ በሀገር አሜሪካም ተነስተዋል። አሁን ደግሞ በአፍሪካ በተለያዩ ሀገራት እንሰማለን አይደለም? እኔ ክርስቶስ ነኝ እያሉ በስሙ የሚመጡ። ስለዚህ እነዚህ ሁሉ በመስማት ግን መደንገጥ የለባችሁ። ግን ምክንያቱም ይሆን ዘንድ ግድ ስለሆነ ይሆናል፣ ይፈጸማል የተናገረው ክርስቶስ ስለሆነ ትንቢታዊ ቃል ነው እግዚአብሔር ልጆች። ስለዚህ ሐሰተኞች ክርስቶሳውያን ይመጣሉ። አንደኛው ነው። ሁለተኛው ደግሞ ጦርንና የጦርነትን ወሬ ትሰማላችሁ። ምን ትሰማላችሁ? ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ምን ትሰማላችሁ? አሁን ሚዲያዎቻችን የሚያወሩት ምንድን ነው? ጦርነት አይደለም። እኛ ራሳችን እኮ በጣም ጓጉተን የምንሰማው ነገር ቢኖር ምንድን ነው? የጦርነት ወሬ ነው። እገሊትና ገሌ የምትባል ሀገር አይደለም ነው እንደዚህ ዘንድ እንዲያውቁ እንደ ተንታኝም ያደርገናል እኮ አልፎ አልፎ ስለ ራሻና ስለ ዩክሬን ስለ እስራኤልና ስለ ፍልስጤም አፍሪካ ሀገራትም ስላሉት እናንተ ጥሯቸው ለመተንተን ሁሉ እናስባለን። ዜና የሆነው ጦርነት ነው። የምንሰማው ጦርነት ነው። የምንኖረው ጦርነት ነው። ጦርነት የሌለበት ሀገር ወይም አህጉር የት ነው ያለው?
ሰላም በምድር ላይ ሰፍኖ የምናይበት አህጉር ይናፍቀናል። ምክንያቱም ክርስቶስ ይመጣ ዘንድ ባለው ዘመን አስቀድሞ የሚታየው ይሄ ስለሆነ ይህን ትሰማላችሁ። ጦርነትን ትሰማላችሁ፣ የጦርንም ወሬ ትሰማላችሁ። አቤት አሁን እኮ ጆሮአችን ላይ እንዳለ ምዳው እንትን ቢባል አጉሊ መነጽር ቢገመጠምበት የጦርነት ወሬ የበዛበት ይመስለኛል። ዝማሬ ከምንሰማ፣ ትምህርት ከምንሰማ፣ መንፈሳዊ ነገሮችን ከምናዳምጥ ይልቅ የዚህ ዓለም የእርስ በርስ እልቂት የምንሰማበት ሰው እርስ በርሱ ለመጫረስ ለመገዳደል ዘመናዊ መሳሪያ የሚያመርትበት ዘመን ላይ ደርሰናል። ይሄ የዘመኑ ፍጻሜ መድረሱ የሚያሳይ ምልክት ነው። በዚህም አትደንግጡ፣ ይሄ ይሆን ዘንድ ግድ ነው ብሏል አምላካችን ክርስቶስ። ስለዚህ ይሆናል። ጦርነት በየአካባቢው በየሀገሩ ይሆናል። ህዝብ በህዝብ ላይ ይነሳል። መንግስት በመንግስት ላይ ይነሳል። አንዱ ሀገር ከአንዱ ሀገር ጋር ይዋጋል። አንዱ ህዝብ ከሌላው ህዝብ ጋር ይዋጋል። እግዚአብሔር ከዚህ ሰወረን። ህዝብ በህዝብ ላይ ሲነሳ ከባድ እልቂት ነው የሚሆነው፣ ጥፋት ነው የሚሆነው፣ መውደም ነው የሚሆነው። መተላለቅ ሞተ ዕውር የሚባለው እንደዚህ አይነቱን ወገኖች አይለይም። እርስ በርስ መጫረስ ነው የሚሆነው። በእውነት እንደዚህ አይነቱን መከራ እንዲያቀልልን እግዚአብሔር በቸርነቱ ያስበን። እውነት ነው። እኛ ከተመለስን፣ እኛ ንስሐ ከገባን፣ እኛ ታረቀን ይቅር በለን ካለው፣ እኛ ለእግዚአብሔር ተመቸ ህይወት ማንነት ካለን የሚመጣውን መከራ ቀላል ማድረግ ይችላል። እግዚአብሔር አይችልም ወገኖች? ይችላል። ስለ ወዳጆቹ ብሎ ያንን ቀን ያሳጥረዋል ተብሎ እኮ ተጽፏል አይደል? ስለነ ተክለ ሃይማኖት፣ ስለነ ገብረ መንፈስ ቅዱስ፣ ስለነ አቡነ አረጋዊ፣ ስለነ ቅድስት አርሴማ፣ ስለነ ቅድስት ክርስቶስ ሰምራ ብሎ ያን ዘመን ያን ጊዜ በእነሱ ምልጃ በእነሱ ጸሎት በእሱ ቸርነት በእሱ ምሕረቱ የበዛ ይቅርታ የበዛ አምላክ ስለሆነ የኛ ጥፋት የኛ ሞት የማያስደስተው አምላክ ስለሆነ እሱ ቀኑን ያሳጥረዋል። የመከራውን ቀን ያሳጥርልን። አሜን ወሉ ዘመኑ ይህን ክፉ ዘመን ያሳጥርልን። ስለዚህ ጦርነትንም የጦርንም ወሬ ትሰማላችሁ ብሏል ክርስቶስ አምላካችን። ህዝብ በህዝብ መንግስት በመንግስት ላይ ይነሳል። ይህ ብቻ አይደለም፣ ረሃብም ይሆናል። በምድር ላይ ከፍተኛ የሆነ ረሃብ፣ ሰው በረሃብ የሚያልቅበት ዘመን ይመጣል። የሚበላው አጥቶ፣ የሚጠጣው አጥቶ፣ የሚለብሰው አጥቶ የሚሰቃይበት ዘመን ይመጣል። እኔ ትናንት የሰማሁትን ነገር ልንገራችሁ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የሀገራችን ጎረቤት ሰሜን ሱዳን ላይ የሆነውን ነው የምነግራችሁ። እነሱም ጋር ጦርነት አይደል ያለው? 2 ዓመት ገደማ ሊሆናቸው ነው መሰለኝ። ህዝቡ ከመብላቱ ከመራቡ ከመጠማቱ የተነሳ የሚበሉት አጥተው ሳር መብላት ጀመሩ። በጣም ከባድ። ማዘን አለብን፣ ማልቀስ አለብን፣ ማንባት አለብን፣ መጸለይ አለብን፣ መማዘን አለብን። እግዚአብሔር ምድሪቱን እንዲታረቃት ከዚህ የባሰ የከፋ ነገር እንዳናይ። የሰው ልቡ በደነደነ ቁጥር፣ ሰው ከእግዚአብሔር በራቀ ቁጥር ምድሪቱ ሲኦል ነው የምትሆነው። ሌላ ሲኦል መሄድ አይጠበቅብንም። ያለንባት የምንኖርባት ምድር ሲኦል ትሆናለች። በብሉይ ኪዳን ከፍተኛ ረሃብ ተነስቶ በአንድ ወቅት እናት ልጇን የበላችበት ታሪክ ተጽፎ እናገኛለን። ረሃብ ክፉ ነው። ረሃብ ምን ያክል ክፉ እንደሆነ በዘመናችንም ሰው ሰውን ሲበላው ይቻላል አይደለም? በባህር ላይ ጉዞ አድርገው ቢበላ ሲያጣ ጓደኛውን በልቷላቸው እና ማዘን አለብን ያልኩት፣ ማልቀስ አለብን። ወደ እግዚአብሔር መቅረብ መጮህ አለብን። ድል ለዋሌክሙ ንበሩ፣ ተዘጋጅታችሁ ኑሩ የተባለው ለዚህ ነው። ከዚህም የባሰ የከፋ ነገር ልናይ እንችላለን፣ ልንሰማ እንችላለን። በምድር ላይ ሆኖ የማያውቅ ነገር ሁሉ መከራ ሲመጣ ልናይ እንችላለን። ድል ለዋሌክሙ ንበሩ፣ ተዘጋጅታችሁ ኑሩ። የመዘጋጃ ልብ እግዚአብሔር ለሁላችንም ይስጠን። መዘጋጃ ስላችሁ ከተማውን እንዳይመስላችሁ፣ ለንስሐ የሚያበቃ ልብ ማለት ነው። ወደ እሱ የሚመለስ ልብ ማለት ነው። በእምነት የምንጸናበት ልብ ማለት ነው። እግዚአብሔር የምናከብርበትን ልብ ማለት ነው። በዚህ እንድንኖር እግዚአብሔር ይርዳል። ስለዚህ ሁሉ ይመጣል። ይህ ብቻ አይደለም፣ ቸነፈርም ይመጣል አለ። ቸነፈር ምንድን ነው ወገኖች? ቸነፈር ምንድን ነው? ድምፃችሁ አይሰማም። ከፍ አድርጋችሁ ንገሩ። ቸነፈር ረሃብ ነው። ረሃብም አልኳችሁ አይደል? ግድ በሽታ፣ ይሄ ተስቦ የሚባል በሽታ አለ አይደል?
እንደወረርሽኝ አሁን ቫይረስ የሚባለው ማለት ነው። በዘመናችን እንኳን አይተናቸው የማናውቃቸው አዳዲስ በሽታዎች ናቸው አይደል የሚመጡት። በዛው ፋብሪኬት የተደረጉ አዳዲስ በሽታ ስማቸውም አዲስ ነው፣ ጠባያቸው ባህሪያቸው አዲስ ነው። ገዳይነታቸው ደግሞ ከነበሩት በሽታዎች ሁሉ እጅግ በጣም የላቀ ነው። በአንዴ ብዙ ሰዎች ጋር ደርሰው ብዙውን ሰው የመግደል አቅም ያላቸው በሽታዎችን አይተናል። ኮሮና እንኳን እንዳቅምት ስንት ነገር አደረግቻለሁ እንዴ በዓለም ላይ ዓለም ከፍ ከፍ አልኩ፣ አደግኩ፣ ሰለጠንኩ፣ ጨረቃ ላይ ቤት ልሰራ ነው፣ የሰማዩም የምድሩም ሁሉ ምስጢር ተገለጠልኝ ሲል ዓለም በአንድ ጉንፋን ግን ሁሉም ራሱን ሰጠ፣ ሁሉም ተመለከከ፣ ሁሉም ኃይሉን አጣ። አቤት የኃያላን ኃያል ለካ በሱ ፊት የመቆም የሚችል የለም። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ በሽታ ይመጣል፣ ብዙዎች ይታመማሉ፣ ወጥተው ይቀራሉ፣ ተኝተው ይቀራሉ። ታክመው የማይድኑበት በእንክብካቤ የማይድኑበት ልዩ ልዩ አይነት በሽታ ይመጣል። ይሄ የዓለም ፍጻሜው ምልክቱ ነውና ድል ለዋዕሊክሙ ንበሩ፣ ተዘጋጅታችሁ ኑሩ። በዓለም ብዙ አይነት በሽታ እናያለን። የማያጾም የማያሰግድ የማያጸልይ ለስጋው ደግሞ የማያበቃ ብዙ አይነት በሽታ እናያለን። ክፉ ዘመን ላይ ወይም የመጨረሻ ዘመን ላይ እየደረስን ስለሆነ ድል ለዋዕሊክሙ ንበሩ፣ ተዘጋጅታችሁ ኑሩ። እንድንዘጋጅ አምላካችን በቸርነቱ ይርዳን። እና ሌላው ደግሞ ምልክት የተባለው የመንግስት ወንጌል በዓለም ሁሉ ትሰበካለች የሚል ነው። የማን ወንጌል አልኳችሁ? የመንግስት ወንጌል፣ የምስራቹ የክርስቶስ ወንጌል በዓለም ሁሉ ትሰበካለች። በቤተ ክርስቲያን ብቻ አይደለም፣ በክርስቲያኖች ብቻ አይደለም፣ በሚያምኑት ብቻ አይደለም፣ በኦርቶዶክሳውያን ብቻ አይደለም፣ በካቶሊካውያን ብቻ አይደለም፣ በዓለም ሁሉ በሚያምኑ በማያምኑ ሰዎች በማይመለከታቸው ሰዎች ሳይቀር የመንግስት ወንጌል ሲነገር ትሰማላችሁ። ለምን? ምስክር እንዲሆንባቸው ነው። አልሰማንም አላየንም እንደሚሉ ማለት ነው። ያኔ በፍርድ ሰዓት በግራ ቆመው በሚወቀሱበት በሰዓት መምህር አግኝተን አልተማርንም፣ የምስራች ወንጌልን አልሰማንም፣ የሰበከን ያስተማረን የለም ብለው ምክንያት እንዳይፈጥሩ በዓለም ሁሉ የመንግስት ወንጌል ትነገራለች። ይሄ የመጨረሻው ምልክት ነው። ያየን ነው። አሁን ደግሞ በዘመናችን እንዲያው ሁሉም ወንጌል ሰባኪ ሆነበት። የሚመለከተው የማይመለከተው የማቴዎስ ወንጌል የማርቆስ ወንጌል ያለ የሚጠቅስበት ዘመን ላይ ደርሰናል። እግዚአብሔር በተማርነው ትምህርት ጸንተን እንድንኖር በቸርነቱ ይርዳን። ሌላው ደግሞ በሰዎች ዘንድ ፍቅር ትቀዘቅዛለች የሚል ምን ትቀዘቅዛለች? ምን ትቀዘቅዛለች? እስኪ በመካከላችን ፍቅር አለ ወይ? ራሳችን ጠይቅ እስኪ። ቤተሰብ በቤተሰቡ ፍቅር አለ? ባለትዳር ባልና ሚስት በመካከላችሁ ፍቅር አለ? ጓደኛሞች በመካከላችሁ ፍቅር አለ? ከስራ ባልደረቦቻችሁ ጋር ፍቅር አላችሁ? በሕይወታችሁ ፍቅር አላችሁ? ካህናት ፍቅር አለን ወይ? ሰንበት ተማሪዎች ፍቅር አለን ወይ? እናቶች አባቶች ፍቅር አለን ወይ? ወንድሞች እህቶች ፍቅር አለን ወይ? ፍቅር የሌለው አገልግሎት፣ ፍቅር የሌለው ሕይወት ባዶ ድካም ነው ወገኖች። ሐዋርያው እንደነገረ ፍቅር ግን ከሌለ ከንቱ ነኝ እንዳለ ሥጋዬን ለሰማይ አዕዋፍ ለምድርም እንስሳት አራዊት ብሰጥ ፍቅር ግን ከሌለ ከንቱ ነኝ እንዳለ ከንቱ የሆነ ሕይወት እንዳይኖረን እግዚአብሔር ይርዳ። ከብዙዎች ዘንድ ከሰዎች ልብ ፍቅር ትቀዘቅዛለች። ይህ የመጨረሻው ዘመን ምልክት ነውና ድል ለዋዕሊክሙ ንበሩ፣ ተዘጋጅታችሁ ኑሩ እያለ አምላካችን ክርስቶስ ለደቀ መዛሙርቱ ያስተምራቸዋል። ብዙ ናቸው ምልክቶቹ። የገብታችሁ ታስተምሯችሁ አነባችሁ ትችላላችሁ። እንዲያው ክርስቶስ ምልክቱን ከነገራቸው በኋላ ደግሞ ማጠቃለያ እንዲሆን ለኔም የነገራቸው ነገር አለ። የክርስቶስ መምጣት መጨረሻ ሁኔታው ምን እንደሚመስል ማለት ነው። ምን እንደሚመስል እንዴት እንደሚመጣ ተዘጋጅታችሁ ኑሩ ሲለን እንዴት ስለሚመጣ ነው መዘጋጀት ያለብን የሚለው ነገር እንድንረዳ ማለት ነው። አንደኛ የክርስቶስ መምጣት ድንገት ይሆናል የሚል ነው። ምን ይሆናል አልኳችሁ? ድንገት ይሆናል። በኖህ ዘመን እንደሆነው ሁሉ ያን ጊዜ ይሆናል ወይም ይደረጋል። በኖህ ዘመን የነበሩ ሰዎች እግዚአብሔርን በድለዋል። ይበላሉ፣ ይጠጣሉ፣ ይጨፍራሉ፣ ያመነዝራሉ፣
ምንም አገኘንም ብለው ተዘናግተው ሳሉ ድንገት መጣና ግን የጥፋት ውሃ አገኛችሁ። እነዛ እንዳለ በምድር ላይ ከኖህና ከቤተሰቦቹ በቀር እንደጠፉ ሁሉ ክርስቶስም ወደዚህ ዓለም መጥቶ ይህን ዓለም ድንገት ያሳልፈዋልና ተዘጋጅታችሁ ኑሩ ይለናል። እግዚአብሔር አምላካችን የምንዘጋጅበትን ቅዱስ ቃሉን በልባችን ጽላት ላይ ጻፈልን። ወለቱሰ ለእግዚአብሔር ግብተ ተመጽእ ከመ ሰራቂ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10 ላይ የቅድሙ በኖህ ዘመን እንደሆነው ነው ብያችኋለሁ። ሁለተኛው ደግሞ ምሳሌ የክርስቶስ መምጣት ምክንያት ተደረገው እንዴት ነው የመጣ የተነገረው እንደ ሌባ ክርስቶስ ይመጣል። አሁን ለሌባ ይመጣል ማለት ቀኗል ማለት ነው። ሌባ ሄዶ በሚሰርቅበት ሰዓት ባለቤት እንደማያውቅ ሁሉ ቢያውቅ ደግሞ መዘጋጀት እንደሚችል ሁሉ ሳያውቅ ሳይረዳ በሰላም ተኝቶ ሳለ መጥቶ ሌባው ሰርቆት እንደሚሄድ ሁሉ የክርስቶስም የእግዚአብሔር ቀን እንደዚህ ናት። ወለቱሰ ለእግዚአብሔር የእግዚአብሔር ቀን ዕለተ እግዚአብሔር ያቺ ዕለተ እግዚአብሔር ተባለችው ዕለተ ምጽአት ናት። ዳግም ምጽአቱ ነው። ስለዚህ የክርስቶስን መምጣት ከመሰራቂ እንደ ሌባ ትሆናለች። ድንገት መጥቶ ይህን ዓለም ያሳልፈዋልና በዛን ሰዓት በእግዚአብሔር ፊት ስትቆሙ መልሱ እንዳታጡ ድለዋልክሙ ንበሩ ተዘጋጅታችሁ ኑሩ ይለናል። እግዚአብሔር በቸርነቱ ያስበን እንድንዘጋጅ እግዚአብሔር ይርዳን። ወገኖቼ ድለዋልክሙ ንበሩ ተዘጋጅታችሁ ኑሩ ተባለ። በእውነት እኛ በዚህ ምድር ላይ ስንኖር ተዘጋጅተናል ወይ? በእግዚአብሔር ፊት የሚያቆም ስራ አለን ወይ? በእግዚአብሔር ፊት የሚያቆም ሕይወት አለን ወይ? በእግዚአብሔር ፊት የሚያቆም ማንነት አለን ወይ? ንስሐ ገብተናል ወይ? የበደልን ክሰናል ወይ? የወሰድን መልሰናል ወይ? ደግሞስ በምክረ ካህን በፈቃደ ካህን መኖር ችለናል ወይ? መንግሥቱን እንድንወርስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላልና የእግዚአብሔር ቃል። ስጋውን በልተናል ወይ? ደሙን ጠጥተናል ወይ? ይህን ካላደረግን ወገኖቼ ገና መዘጋጀት አልጀመርንም ማለት ነው። ይህንን ካላደረግን መዘጋጀት ገና ያልጀመር ስለሆንን ከተጠያቂነት ነፃ አንሆንም። ምክንያቱም በዛ ሰዓት ቆይ ወደ ኋላ ልመለስ ማለት አይቻልም። ወደ ኋላ ተመልሼ ላስተካክለው የምንለው የሚስተካከል ምንም ነገር የለም። ወምድርኒ ታገብ ምንድነው? ምድር አደራዋን ትመልሳለች አይደለም የሚለው? ምድር አደራዋን ትመልሳለች። ያኔ ክርስቶስ በሚመጣበት ሰዓት በግርማ መለኮት በከበበ ትስብእት ሲመጣ እንደ ድሮ በትና አይመጣምና ያኔ ሲመጣ ምድር አደራዋን ትመልሳለች። በምድር ላይ ያለው ሁሉ ኃጢአት የሰራ ጽድቅም የሰራ በጎም ያደረገ ያላደረገ ያመነም ያላመነም እግዚአብሔር ያሳዘነም ያላሳዘነም ሁሉም በእግዚአብሔር ፊት ይቆማል የሚለው። በማን ፊት ይቆማል? በማን ፊት ይቆማል? በእግዚአብሔር ፊት መቆም ከባድ ነው። እንኳን በእግዚአብሔር ፊት በሰው ፊት መቆም እንኳን ከባድ ነው አይደለም? በእግዚአብሔር ፊት ስንቆም ደግሞ የምንመልሰው እንዳናጣ ተዘጋጅታችሁ ኑሩ ተብለናል። ከተዘጋጀን የምንመልሰው አናጣ። የተዘጋጀ ሰው ስለሚናገረው ነገር አይጨነቅም አይደለም እንዴ? ካልተዘጋጀ ግን ቢጠየቅ እንኳን የሚመልሰው ነገር አይኖርም። ስለዚህ በዛ ሰዓት ሁሉም በእግዚአብሔር ፊት ይቆማል። ደግሞ እግዚአብሔር ጠይቀዋል። አዎ ነፍስ በእግዚአብሔር ፊት ትቆማለች፣ ደግሞም ትጠየቃለች። የነፍስ ስራዋ ይገለጣል የሚለው ምኗ ይገለጣል አልኳችሁ? ስራዋ ይገለጣል። ተሸፋፍሮ የለም፣ ለባብሶ የለም፣ ተመሳስሎ የለም፣ አስመስሎ የለም፣ ጻድቅ ጻድቅ መጫወት የለም። የነፍስ ስራዋ ይገለጣል። ከሰው ተደብቀን የሰራ ነው ኃጢአት ይገለጣል። ባል ከሚስቱ ሚስት ከባሏ ተደብቃ የሰራችው ኃጢአት ይገለጣል። ቤተሰብ ከቤተሰቡ ምዕመናን ከካህናቱ ተደብቀው የሰሩት ኃጢአት ይገለጣል። ካህናት ተደፋፍረው በቤተ መቅደሱ እግዚአብሔርን አሳዝነው ክፉ ሰርተው ከሆነ ክህነታቸውን የሚያስነቅፍ እግዚአብሔርን የሚያሳዝን ቤተ መቅደሳቸው ይገለጣል፣ ስራችን ይገለጣል። ያኔ በእሱ ፊት የምንመለሰው እንዳናጣ ተዘጋጅተን ነው ወገኖች። የመዘጋጃ ጊዜያችን አሁን ነው። እግዚአብሔር ይህን በዚህ ምድር ላይ ዘመናችን ያስረዘመው ኃጢአት እንድንሰራበት ተድላ ሥጋ እንድንሰራበት በምድር ላይ ጌጠን እንድንኖር ሳይሆን ተዘጋጅተን መንግሥቱን እንድንወርስ ነው። ይችለን ሰጠችን። ጓደኞቻችን ቀድመው ሲሄዱ እኛ ወደ ኋላ የቆየነው የዘገየነው የእግዚአብሔር ልጆች ሌላ አይደለም
የመዘጋጃ ጊዜ ሰጥቶን ነው። ስለዚህ በእግዚአብሔር ፊት ስንቆም የምንጠይቀው እንዳናጣ ተዘጋጅተን እንድንኖር አምላካችን እግዚአብሔር ቅዱስ ፈቃዱ ይሆንልን። ድንቅ የሰሩ ሰዎች፣ በእምነት የኖሩ በጽድቅ ያጌጡ በምግባር የኖሩ ሰዎች እንደ አምላካቸው እንደ ክርስቶስ ከፀሐይ ሰባት እጅ ይልቅ አብርተው በቀኝ ይቆማሉ። እናንተ አባቴ ቡሩካን ኑ፣ ዓለም ከተፈጠረ ጀምሮ የሥጋቸው መንግሥትን ውረሱ ይላቸዋል። በቀኙ እግዚአብሔር ሁላችንም ያቆመን። እናንተ አባቴ ቡሩካን ወደ እኔ ኑ የሚለውን የሕይወት ቃል ሁላችንም ያሰማል። ክፉ ያደረጉ በእምነት ያልኖሩ በምግባር ያልጸኑ ያልቀኑ በሕይወታቸው ሙሉ በጎ ነገር ያልተገኘባቸው ደግሞ አባታቸው ዲያብሎስን መስለው የግብር አባታቸው ማለት ነው ከቁራ ሰባት እጅ ጠቁረው እናንተ ርጉማን ከኔ ወግዱ ወደ ተዘጋጀላችሁ ወደ ዘላለም ሰዓት ሂዱ የሚል ቃል ደግሞ ይሰማሉ። ወገኖቼ በግራ ሳይሆን በቀኝ ጠቁረን ሳይሆን እንደ ፀሐይ አብርተን በቀኝ በኩል ከቅዱሳን ጋር አቆመን እናንተ አባቴ ቡሩካን የሚለውን ቃል ሰምተን ለዘላለም የእሱ መንግሥት እንድንወርስ ተዘጋጅተን እንድንኖር አምላካችን እግዚአብሔር ይርዳል። ዛሬ የመዘጋጃ ቀን ነው። ዛሬ የመመለስ ቀን ነው። ዛሬ የንስሐ ጊዜ ነው። ዛሬ ወደ እግዚአብሔር የመቅረብ ጊዜ ነው። ደብረ ዘይትን በየዓመቱ እያከበርነው ብቻ ሳይሆን ማለፍ የሚገባን በዚህ ቃል ተለውጠን 30፣ 60፣ 100 የአማረ ፍሬ እንድናፈራ አምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን። የድንግል ማርያም አማላጅነት፣ የቅዱሳን በረከት፣ የእግዚአብሔር ምሕረት ቸርነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ይቆየን።